እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በእርግዝና እናም በወሊድ ጊዜ የሚከሰቱ ውስብስብ የሆኑ የጤና ችግሮችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አብዛኛው እርግዝና ያለምንም ችግር ያልፋል ወይም ደግሞ ይጠናቀቃል። ነገር ግን አንዳንድ ነፍሰ ጡር ሴቶች የእነሱን የህፃኑን ጤንነት ወይም ደግሞ ሁለቱንም የሚጎዱ ችግሮች ያጋጥሟቸዋል። አንዳንድ ጊዜ እናቲቱ ከማርገዟ በፊት የነበሯት በሽታዎች ወይም ደግሞ የጤና ሁኔታዎች በእርግዝና ወቅት ችግሮችን ሊያስከትሉባት ይችላሉ። አንዳንድ ችግሮች በወሊድ ጊዜም ይከሰታሉ። ችግሮች ቢኖሩም እንኳን ቀደም ብሎ ማወቅናም የእርግዝና ክትትል ለእናትናም ለልጁ ተጨማሪ አደጋን ሊቀንስ ይችላል። በእርግዝና ወቅት ከሚከሰቱት በጣም የተለመዱ ችግሮች መካከል ከፍተኛ የሆነ የደም ግፊት፣ የእርግዝና የስኳር በሽታ፣ ፕሪኤክላምፕሲያ፣ ያለ ጊዜው ምጥ፣ የእርግዝና መቋረጥ ወይም ደግሞ የፅንስ መጨናገፍ በጣም የተለመዱ ችግሮች ናቸው። ለእርግዝና ችግሮች ተጋላጭ የሆኑ ሴቶች ምን አይነት ሴቶች ናቸው የሚለውን ልንገራችሁ። ቀድሞውንም ስር የሰደደ በሽታ ወይም ደግሞ ህመም ካለባችሁ ከማርገዛችሁ በፊት ማንኛውንም ችግር እንዴት እንደምትቀንሱ ከሐኪማችሁ ጋር ተነጋገሩ። ቀድሞውንም ነፍሰ ጡር ከሆናችሁ ሐኪማችሁ እርግዝናችሁን መከታተል ሊያስፈልገው ይችላል። በእርግዝና ወቅት ችግሮችን ሊያስከትሉ የሚችሉ የተለመዱ በሽታዎችና ሁኔታዎች የሚባሉት የስኳር በሽታ፣ ካንሰር፣ ከፍተኛ የደም ግፊት፣ ኢንፌክሽኖች፣ ኤችአይቪን ጨምሮ በግብረ ስጋ ግንኙነት የሚተላለፉ በሽታዎች፣ የኩላሊት ችግሮች፣ የሚጥል በሽታ እናም የደም ማነስ ይጠቀሳሉ። ለችግሮች ተጋላጭነታችሁን ሊጨምሩ የሚችሉ ሌሎች ምክንያቶችም ይኖራሉ። እነዚህም በ35 ዓመታችሁ ወይም ደግሞ ከዛ በላይ ዕድሜ ላይ ሆናችሁ እርግዝና ሲፈጠር፣ በወጣትነት ዕድሜ በጣም ወጣት ሆናችሁ እርጉዝ መሆን፣ እንደ አኖሬክሲያ ያሉ የምግብ መታወክ ችግሮች፣ ሲጃራ ማጨስ፣ ህገወጥ መድኃኒቶችን መጠቀም፣ አልኮል መጠጣት፣ የእርግዝና መቋረጥ ወይም ያለ ጊዜው መውለድ ታሪክ ካላችሁ እናም መንትዮች ወይም ደግሞ 3 ልጆችን ጸንሳችሁ ከሆነ ለችግሮች ተጋላጭነታችሁን ሊጨምሩ የሚችሉ አንዳንድ ምክንያቶች ናቸው። በጣም የተለመዱ የእርግዝና እናም የወሊድ ችግሮች ምንድናቸው የሚለውን ደግሞ አሁን በዝርዝር እነግራችኋለሁኝ። የእርግዝና የተለመዱ ምልክቶችን እናም የችግሮች ምልክቶችን አንዳንድ ጊዜ ለመለየት በጣም አስቸጋሪ ናቸው። ብዙ ችግሮች ቀላል እናም የማይባባሱ ቢሆኑም በእርግዝናችሁ ወቅት ማንኛውም ስጋት ካላችሁ ሁልጊዜ ሐኪማችሁን ማነጋገር አለባችሁ። አብዛኛዎቹ የእርግዝና ችግሮች ፈጣን ሕክምና ከተደረገላቸው መቆጣጠር ይቻላል። ሴቶች በእርግዝና ወቅት የሚያጋጥሟቸው በጣም የተለመዱ ችግሮች የሚባሉት አንደኛ ከፍተኛ የሆነ የደም ግፊት ነው። ከፍተኛ የደም ግፊት የሚከሰተው ከልብ ወደ አካላትና የእንግዴ ልጅ ደም የሚያጓጉዙ የደም ቧንቧዎች ሲጠቡ ነው። ከፍተኛ የደም ግፊት እንደ ፕሬክላምፒሲያ ላሉ ሌሎች ብዙ ችግሮች ከፍተኛ ተጋላጭነትን ይጨምራል። ከተጠበቀው ቀን ቀደም ብሎ ልጅ የመውለድ ከፍተኛ አደጋ ላይም ይጥላችኋል። ይህ ያለ ጊዜው መውለድ ይባላል። እንዲሁም ትንሽ ልጅ የመውለድ አደጋንም ይጨምራል። በእርግዝና ወቅት የደም ግፊታችሁን በመድኃኒት መቆጣጠር አስፈላጊ ነው። ሁለተኛ ደግሞ የእርግዝና የስኳር በሽታ ነው። የእርግዝና የስኳር በሽታ የሚከሰተው ሰውነታችሁ ስኳርን በአግባቡ ማቀነባበር በማይችልበት ጊዜ ነው። ይህ በደም ውስጥ ካለው መደበኛ የስኳር መጠን በላይ እንዲጨምር ያደርጋል። አንዳንድ ሴቶች የደም ስኳር መጠንን ለመቆጣጠር የአመጋገብ እቅዳቸውን ማስተካከል ያስፈልጋቸዋል። ሌሎች ደግሞ የደም ስኳር መጠንን ለመቆጣጠር ኢንሱሊን መውሰድ ሊያስፈልጋቸው ይችላል። የእርግዝና የስኳር በሽታ አብዛኛውን ጊዜ ከወሊድ በኋላ ይሻሻላል። ሶስተኛ ደግሞ ፕሪ ኤክላምፒሲያ ነው። ፕሪ ኤክላምፒሲያ ቶክሲሚያ ተብሎም ይጠራል።
በእርግዝናችሁ ከ20ኛው ሳምንት በኋላ የሚከሰት ሲሆን ከፍተኛ የደም ግፊትናም የኩላሊት ችግሮችን ያስከትላል። ለፕሪ ኤክላምፒሲያ የሚመከረው ህክምና በሽታው እንዳይባባዝ ህፃኑን እናም የእንግዴ ልጅን ለወሊድ ማድረስ ነው። ከ37 እስከ 40 ሳምንታት ባለው ጊዜ ውስጥ ከሆናችሁ ሐኪማችሁ ምጥን ሊያስጀምር ይችላል። ልጃችሁ ለመውለድ በጣም ቀደም ብሎ ከሆነ ሐኪማችሁ እናትንናም ልጁን በቅርበት መከታተል ያስፈልገዋል። ሙሉ የመውለጃ ጊዜያችሁ ካልደረሰ የደም ግፊታችሁን ለመቀነስናም ህፃኑ እንዲያድግ የሚረዱ መድኃኒቶችን ሊያዝላችሁም ይችላል። ለመከታተልናም ለእንክብካቤ ሆስፒታል ልትገቡም ትችላላችሁ። አራተኛ ደግሞ ያለ ጊዜው የሚከሰት ምጥ ነው። ያለ ጊዜው ምጥ የሚከሰተው ከእርግዝናችሁ 37ኛው ሳምንታት በፊት ምጥ ሲጀምር ነው። ይህ እንደ ሳምባ እናም አንጎል ያሉ የህፃኑ አካላት እድገታቸውን ከማጠናቀቃቸው በፊት የሚከሰት ነው። አንዳንድ መድኃኒቶች ምጥን ሊያቆሙ ይችላሉ። ዶክተሮች ብዙውን ጊዜ ህፃኑ በጣም ቀደም ብሎ እንዳይወለድ የአልጋ እረፍትንም ያደርግላቸዋል ወይም ደግሞ ይመክራል። አምስተኛ ደግሞ የፅንስ መጨናገፍ ነው። የፅንስ መጨናገፍ በእርግዝና የመጀመሪያዎቹ 20 ሳምንታት ውስጥ እርግዝናን ማጣት ነው። በአሜሪካ እርግዝና ማህበር መሰረት እስከ 20 በመቶ የሚሆኑት ጤናማ ሴቶች እርግዝናቸው በፅንስ መጨናገፍ ያበቃል። አንዳንድ ጊዜ ይህ የሚሆነው አንዲት ሴት እርግዝና እንዳላት ከማወቋ በፊት ነው። ከ20ኛው ሳምንት እርግዝና በኋላ እርግዝናን ማጣት የሞተ ልደት ወይም ደግሞ ስቲል በርዝ ይባላል። ብዙውን ጊዜ ለዚህ ምክንያቱ አይታወቅም። የሞተ ልደት ወይም ደግሞ ስቲል በርዝ እንዲከሰት የሚያደርጉ ምክንያቶች የሚባሉት የእንግዴ ልጅ ችግሮች ሲኖር፣ በእናቲቱ ውስጥ ስር የሰደዱ የጤና ችግሮችና ኢንፌክሽኖች ካለ ለዚህ ችግር የመጋለጥ እድልን ይጨምራል። ስድስተኛ ደግሞ የደም ማነስ ነው። የደም ማነስ ማለት በሰውነታችሁ ውስጥ ያለው የቀይ የደም ሴሎች ቁጥር ከመደበኛው በታች መሆኑ ነው። የደም ማነስ ካለባችሁ ከተለመደው በላይ የድካምና የድክመት ስሜት ሊሰማችሁ ይችላል። እንዲሁም የገረጣ ቆዳ ሊኖራችሁም ይችላል። የደም ማነስ ብዙ ምክንያቶች ያሉት ሲሆን ሐኪማችሁ የደም ማነስን ዋና መንስኤ ማከም ያስፈልገዋል። አብዛኛዎቹ የደም ማነስ ጉዳዮች በጉድለት ምክንያት የሚከሰቱ ስለሆኑ በእርግዝናችሁ ወቅት የብረትና የፎሊክ አሲድ ተጨማሪዎችን መውሰድ ሊረዳ ይችላል። ሰባተኛ ደግሞ ኢንፌክሽኖች ናቸው። የተለያዩ የባክቴሪያ የቫይረስናም የጥገኛ ተውሳኮች ኢንፌክሽኖች እርግዝናን ሊያወሳስቡ ይችላሉ። ኢንፌክሽኖች ለእናትናም ለህፃን ጎጂ ሊሆኑ ስለሚችሉ ወዲያውኑ ህክምና መፈለግ በጣም አስፈላጊ ነው። አንዳንድ የኢንፌክሽን ምሳሌዎች የሚባሉት የሽንት ቧንቧ ኢንፌክሽን፣ የባክቴሪያ ቫጂኖሲስ፣ ሳይቶሜጋሎ ቫይረስ፣ የቡድን ቢ ወይም ደግሞ ግሩፕ ቪ ስትሬፕቶኮከስ፣ የሄፓታይተስ ቢ ቫይረስ ይህም በወሊድ ጊዜ ወደ ልጃችሁ ሊተላለፍ የሚችል ነው። ኢንፍሉዌንዛ፣ ቶክሶፕላስሞሲስ ይህ በድመት ሰገራ በአፈርናም በጥሬ ስጋ ውስጥ በሚገኝ ጥገኛ ተውሳክ የሚመጣ ኢንፌክሽን ነው። ይስት ኢንፌክሽን ማለትም የፈንገስ ኢንፌክሽን እናም ዚካ ቫይረስ ይጠቀሳሉ። አንዳንድ ኢንፌክሽኖችን እጃችሁን በተደጋጋሚ በመታጠብ መከላከል ትችላላችሁ። እንደ ሄፓታይተስ ቪ ቫይረስ እናም ኢንፍሉዌንዛ ያሉትን በክትባት መከታተል ወይም ደግሞ መከላከል የምትችሉ ይሆናል ማለት ነው። ስለዚህ እነዚህ በጣም የተለመዱ የእርግዝና እናም የወሊድ ችግሮች ናቸው ማለት ነው። ታዲያ በምጥ ጊዜ የሚከሰት ችግሮችስ ምንድን ናቸው የሚሉትን ደግሞ አሁን እነግራችኋለሁኝ። የእርግዝና ችግሮች በምጥናም በወሊድ ጊዜም ሊከሰቱ ይችላሉ። ቅድም እንዳልኳችሁ በምጥ ጊዜ ችግር ከተፈጠረ ሐኪማችሁ የወሊድን ሂደት የሚቀይርበት መንገድ ሊያስፈልገው ይችላል። በምጥ ጊዜ የሚከሰቱ አንዳንድ ችግሮች የምንላቸው አንደኛ ብሪጅ ፖዚሽን ወይም ደግሞ ህፃኑ የብሪጅ አቀማመጥ ካለው ነው። ህፃኑ ከጭንቅላቱ በፊት እግሮቹ እንዲወለዱ ሲደረግ ወይም ደግሞ ቀድሞ ሲመጡ በብሪጅ አቀማመጥ ላይ ነው ተብሎ ይታሰባል። በአሜሪካ እርግዝና ማህበር መሰረት ይህ በ4% በሚሆኑ ልደቶች ውስጥ ይከሰታል። በዚህ አቀማመጥ የተወለዱ አብዛኛዎቹ ህፃናት ጤናማ ናቸው። ህፃኑ የመረበሽ ምልክቶችን ካሳየ ወይም ደግሞ በወሊድ ቦይ ውስጥ በደህና ለማለፍ በጣም ትልቅ ከሆነ ሐኪማችሁ በሴት ብልት ወይም ደግሞ በምጥ መውለድን
አይመክርም። ሐኪማችሁ ሕፃኑ ከመወለዱ ጥቂት ሳምንታት በፊት በብሬች አቀማመጥ ላይ እንዳለ ካወቀ የሕፃኑን አቀማመጥ ለመቀየር ሊሞክር ይችላል። ምጥ ሲጀምር ሕፃኑ አሁንም በብሬች አቀማመጥ ላይ ከሆነ አብዛኛዎቹ ሐኪሞች በሲሴክሽን መውለድን ወይም ደግሞ በቀዶ ጥገና መውለድን ይመክራሉ ማለት ነው። ሁለተኛ ደግሞ ፕላሴንታ ፕሪቪያ የምንለው ነው። ፕላሴንታ ፕሪቪያ ማለት የእንግዴ ልጅ የማህፀን በርን ይሸፍናል ማለት ነው። ይህ ከሆነ ዶክተሮች ብዙውን ጊዜ በሲሴክሽን መውለድን ያከናውናሉ፣ ማለትም በምጥ ማለት ነው። ስለ ፕላሴንታ ፕሪቪያ በዝርዝር ቪዲዮን የምሰራላችሁ ይሆናል። ሶስተኛ ደግሞ ዝቅተኛ የወሊድ ክብደት ነው። ዝቅተኛ የወሊድ ክብደት ብዙውን ጊዜ የሚከሰተው በደካማ አመጋገብ ወይም ደግሞ በእርግዝናችሁ ወቅት ሲጃራ፣ አልኮል ወይም አደንዛዥ እጾችን በመጠቀም ነው። ዝቅተኛ የወሊድ ክብደት ያላቸው ህጻናት ከፍተኛ አደጋ ላይ ይወድቃሉ። የመተንፈሻ አካላት ኢንፌክሽኖች፣ የመማር እክል፣ የልብ ኢንፌክሽኖች እናም እውርነት በህፃኑ ላይ ሊከሰቱ የሚችሉ ችግሮች ናቸው። በዝቅተኛ የወሊድ ክብደት አማካኝነት ህፃኑ ከተወለደ በኋላ ለጥቂት ወራትም በሆስፒታል ውስጥ መቆየት ሊያስፈልገውም ይችላል። ስለዚህ እነዚህ ሁላ ምንድናቸው? በምጥ ወቅት የሚከሰቱ ችግሮች ናቸው ማለት ነው። ታዲያ መቼ ሐኪማችሁን ማናገር ወይም ደግሞ ህክምና ማድረግ እንዳለባችሁ እነግራችኋለሁኝ። ነፍሰ ጡር ከሆናችሁ ማንኛውም የጤና ችግር ምልክቶች ካሉ ለሐኪማችሁ ግዴታ ለመደወል አታመንቱ፣ መደወል አለባችሁ። ከሴት ብልት ደም መፍሰስ፣ ድንገተኛ የእጆች ወይም ደግሞ የፊት እብጠት፣ በሆድ ውስጥ ህመም፣ ትኩሳት፣ ከባድ የሆነ ራስ ምታት፣ ማዞር፣ የማያቋርጥ ማስታወክና የደበዘዘ እይታን ካያችሁ ቶሎ ለሐኪማችሁ ማሳወቅ ያስፈልጋል። በሶስተኛ ወር ውስጥ ህፃኑ ከተለመደው ያነሰ እንቅስቃሴን እንደሚያደርግም ካሰባችሁ ለሐኪማችሁ ደውላችሁ ማሳወቅ ወይም ደግሞ ሄዳችሁ ማሳወቅ ይኖርባችኋል። ታዲያ በእርግዝና ወቅት የሚከሰቱ ችግሮችን እንዴት መከላከል ይቻላል የሚለውን ደግሞ አሁን መፍትሄዎችን እነግራችኋለሁኝ። በእርግዝናችሁ ወቅት ሁሉንም ችግሮች መከላከል አትችሉም። አንዳንድ እርምጃዎች ጤናማ እርግዝናን ለማራመድና ለአደጋ ከፍተኛ ተጋላጭነት ያለው እርግዝና እንዳይኖራችሁ ሊረዳችሁ ይችላል ማለት ነው። ስለዚህ እርጉዝ ለመሆን እያሰባችሁ ከሆነ ለመዘጋጀት አስቀድማችሁ ከሐኪሞቻችሁ ጋር መማከር ያስፈልጋል። ለምሳሌ ቀድሞውንም የጤና ችግር ካለባችሁ ሐኪማችሁ ለእርግዝናችሁ ለመዘጋጀት ህክምናችሁን እንድታስተካክሉ ሊመክራችሁ ይችላል። እንዲሁም ደግሞ ብዙ ፍራፍሬዎችን፣ አትክልቶችን፣ ስስ ፕሮቲኖችን እናም ፋይበር የያዘ ጤናማ አመጋገብን መመገብ አለባችሁ። በተጨማሪም በየቀኑ በእርግዝና ወቅት የሚታዘዙ ቫይታሚኖችን መውሰድ ያስፈልጋል። በአጠቃላይ ከእርግዝና በፊት ደግሞ ጤናማ ክብደት ላላቸው ሰዎች በአጠቃላይ ከ25 እስከ 35 ፓውንድ በእርግዝናችሁ ወቅት ክብደት መጨመር ይመከራል። ልዩ ባለሙያ ደግሞ ከተመከረ ጀምሮ ሁሉንም መደበኛ የእርግዝና ክትትል ማድረግ አለባችሁ። ሲጃራ ካጨሳችሁ ማጨስን ማቆም አለባችሁ። አልኮልናም ህገወጥ አደንዛዥ እጾችን ማስወገድ አለባችሁ። ቀድሞውንም የምትወስዷቸው መድኃኒቶችን መውሰዳችሁ ለመቀጠል ደህና እንደሆኑ ወይም ደግሞ መውሰድ ማቆም እንዳለባችሁ ሐኪማችሁን መጠየቅ ያስፈልጋል። እንዲሁም የጭንቀታችሁን መጠንም መቀነስ አለባችሁ። ሙዚቃ ማዳመጥና ዮጋ እንቅስቃሴን ማድረግ የጭንቀት መጠንን ለመቀነስ የሚረዱ ሁለት መፍትሄዎች ወይም ደግሞ መንገዶች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።